ከሰሞኑ ከፊንቴክ ጉዳይ ጋር በተገናኘ ቃለ መጠይቅ አድርጎ ነበረ ተክለ ሃይማኖት አዳነ። በዛሬው ዕለት ለእስር ተዳርጓል። ከዚህ እስር ጋር በተገናኙ አንዳንድ ጉዳዮችን ለእናንተ እናቀርባለን። ሌሎች የተለያዩ ሀሳቦች አሉ። ሰብስክራይብ አድርጉና ተከታተሉን። የቪዲዮ ላይክ በማድረግ ጀምሩ። ተክለ ሃይማኖት አዳነ በተለያዩ የመገናኛ ብዙሃን ላይ ሲሰራ የሚታወቅ ግለሰብ ነው። ኢትዮ ኤፍኤም፣ ብስራት ኤፍኤም እና ሌሎች የመገናኛ ብዙሃን ላይ ስለ መስራቱ ይነገራል። የኔታ ቲዩብ ላይ ከስዩም ተሾመ ጋር የነበረው ዝግጅት ላይ በብዙዎች ዘንድ እንዲታወቅ እንዳደረገው በርካቶች ይስማሙበታል። በትግራይ ጦርነት ወቅት ይሰጣቸው በነበሩ አስተያየቶች ምክንያት በርካታ ተቃዋሚዎችን አፍርቷል፣ በሱ አንጻር ያሉ ማለት ነው። አንዳንዶቹ ደግሞ በአጠያየቁም ሆነ በአቀራረቡ እንወደዋለን የሚሉም ሰዎች አሉ። የጋዜጠኝነት ስነ ምግባርን በእጅጉ የጣሰ ነው፣ ለቪው ሲል ጋዜጠኝነትን በእጅጉ የተዳፈረ ሰው ነው ሲሉ ደግሞ የሚነቅፉት አሉ። በተለይም የሙያው ተቆርቋሪ ነን የሚሉ ሰዎች ዘንድ ማለት ነው። እንግዲህ ተክለ ሃይማኖት በበርካታ ጊዜያት የተለያዩ ጥያቄዎች ሲቀርቡበት የነበረ ነው። ከገዳም ጉዳዮች ጋር ከዋልድባ ገዳም ጋር በተገናኘ በተለያየ ጊዜ ሲያቀርባቸው ከነበሩ ሰዎች ጋር በተያያዘ የተለያዩ ጥያቄዎች ሲነሱበት የነበረ ግለሰብ ነው። እግረኛው ሚዲያ ተብሎ በሚጠራው የዩቲዩብ ቻናሉ ላይ ያቀረባቸው ዝግጅቶች በብዙውን ጊዜ አነጋጋሪነትን ያላጡ ስለመሆናቸው ተመልካቾቹ የሚመሰክሩት ነው። ከሰሞኑ የፊንቴክ ሰዎች ወይም በፊንቴክ ጉዳይ ዙሪያ ተጠርጥረው ታስረው በኋላ ላይ በዋስትና የወጡ አርቲስቶችና ፕሮሞተር እንደዚሁም ደግሞ የህግ ጠበቃቸውን አቶ አበበን ጨምሮ አቅርቧቸው ነበረ። ይህ ዝግጅት ተክለ ሃይማኖት አዳነ ጋዜጠኝነት ስነ ምግባር እንዳልገባው ትልቁ ማሳያ ነው ተብሎ ሲጠቀስ ነበረ። ምክንያቱም በፍርድ ቤት ሂደት ላይ የሚሰሩ ዘገባዎች የፍርድ ቤቱን የውሳኔ አሰጣጥ ላይ ተጽዕኖ በማይፈጥሩ ሁኔታዎች መሰራት አለባቸው። ሲቀጥልም የሚሰነዘሩትም ሀሳቦች በደንብ ሴንሰር መደረግ አለባቸው የሚል አይነት ሀሳብ አለ በጋዜጠኝነት ስነ ምግባር ውስጥና በአዘጋገብ ስነ ስርዓት ውስጥና ተክለ ሃይማኖት ይሄንን ጉዳይ አንደኛ ተበዳዮችን ከበዳይ ናቸው ተብለው ተጠርጥረው በፍርድ ቤት ቀርቦ ኋላ ላይ በዋስትና ከወጡት ግለሰቦች ጋር እኩል ባላንስ ሳያደርግ ወይም ደግሞ ሚዛናዊነትን ሳይጠብቅ የሰራው ዝግጅት ነው። በሌላም በኩል ደግሞ ተከሳሾቹ ወይም ደግሞ ተጠርጣሪዎቹ እውነታችን ይሄ ነው ብለው የሚያቀርቧቸው ሀሳቦች የፍርድ ቤትን የውሳኔ አሰጣጥ ላይ ተጽዕኖ የሚፈጥሩ በመሆናቸው የጋዜጠኝነትን ስነ ምግባር በእጅጉ የሚጋፉ ናቸው። ሲቀጥልም ተክለ ሃይማኖት ትኩረቱ ይዘት ላይ ሳይሆን ምን ያህል ክሊክ ቢት ወይም ደግሞ ዩቲዩብ ላይ ትኩረትን ስበው ወይም የሰውን አይን ስበው ውስጣቸው ግን ምንም የሚያስቀሩት ነገር የሌለ በሰዎች ዘንድ ምንም አይነት እሴት ምንም አይነት ሀሳብ የማይተው ዝግጅቶችን ማዘጋጀት ስለሆነ ይሄንን ቢያመርት የሚገርም አይደለም፣ ይሄን የነሰራዊት ፍቅሬን ዝግጅት ቢሰራ የሚገርም አይደለም ሲሉ ነው በርካቶች እየተቹት ያሉት። ይሄን ትችት በተደጋጋሚ በተለያዩ ጊዜያት የተመለከታችኋቸው ስለሆኑ እዚህ ጋር ማንሳቱ ተገቢ አይደለም። ተክለ ሃይማኖት እንግዲህ ዛሬ በፌዴራል ፖሊስ በቁጥጥር ስር ስለመዋሉ ተነግሯል። በቁጥጥር ስር ከዋለም በኋላ በተለያዩ የማህበራዊ ትስስር ገጾች ላይ ስለሱ በቁጥጥር ስር ስለመዋሉ መረጃዎች ሲሰራጩ ተመልክተን ነበረ። ከዛ በኋላ ግን የተለያዩ ጥርጣሬዎች ነበሩ። አንደኛው ጥርጣሬ ቅድም በጠቀስ ነው በፊንቴክ የቃለ መጠይቅ ዝግጅቱ ምክንያት ይሆን የታሰረው የሚሉ ነበሩ። በሌላ በኩል ደግሞ ከዚህ ቀደም በተደጋጋሚ የሰራቸው ቅድም እንደጠቀስናቸው ያሉ አነጋጋሪ ለመሆን የቻሉ እና ብዙ ጥያቄ የተነሳባቸውን ዝግጅቶችን መሰረት በማድረግ ነው የተከሰሰው ተብሎ ነበረ። እንግዲህ በፌዴራል መጀመሪያ ደረጃ ፍርድ ቤት አንደኛ የወንጀል ችሎት ነው የቀረበው። ተክለ ሃይማኖት በቀረበበት ወቅት የተጠረጠረበት ወንጀል እንግዲህ ተነቦለት ነበር። ይኸውም ሐሰተኛ መረጃ ማሰራጨትና መረጃን የማዛባት ወይም ደግሞ ዲስ ኢንፎርም የማድረግ ወንጀል ፈጽማል ወይም በዚህ ጉዳይ ተጠርጥረሃል የሚል
ወንጀል ወይም ደግሞ ክስ ነው የቀረበበት። እንግዲህ በዚሁ ክስ ላይ መርማሪ ፖሊስ አጠቃላይ ስራውን እንዲያከናውንና ተጨማሪ ጊዜ ቀጠሮ እንደሚያስፈልገውም ተነግሮ ለሐምሌ 28 ቀን 2018 ዓመተ ምህረት ቀጠሮ ተሰጥቶበታል ማለት ነው። እንግዲህ ይሄ ነው ሐሳቡ። ነገር ግን ከፊንቴክ ጉዳይ ውጪ ነው ይሄ ሰው ወይ ደግሞ ይሄ ግለሰብ የተያዘው በቁጥጥር ስር የዋለው የሚያስብልም ሌላ መረጃ ወጥቶ ነበር። በእርሱ ዝግጅት ላይ ማለትም በተክለ ሃይማኖት የእግረኛው ሚዲያ በሚያዘጋጀው ቃለ መጠይቅ ላይ ተገኝቶ በእጅጉ አነጋጋሪ የሆነ ተግባር ፈጽሟል የተባለውን ግለሰብ በቁጥጥር ስር ውሏል። አቶ አበባየሁ ደሜ ይባላል። በፌዴራል ፖሊስ በቁጥጥር ስር ስለመዋሉ በዛሬው ዕለት ሲነገር ነበር። የሀገር መከላከያ ሰራዊት አልባሳትን በመጠቀም በየማህበራዊ ሚዲያው አላስፈላጊ መልእክቶችን እንዲሁም የአንድነትና የፍቅር ሀሳብ ከማስተላለፍ ይልቅ የመከፋፈል ንግግሮችን ሲያሰራጭ ነበር ነው የተባለው። እንግዲህ አቶ አበባየሁ ደሜ ዛሬ ከቀኑ 10 ሰዓት ከ50 ወይም 10 ጉዳይ ለ11 አካባቢ ሜክሲኮ ኬኬር ህንፃ ወረድ ብሎ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ ተወስዷል ተብሏል። እንግዲህ ይሄ ሰው በእግረኛው ሚዲያ ላይ ቀርቦ ያከናወነውን ያደረገውን ነገር የምታስታውሱት ነው። ነገር ግን በርካቶች በዚህ ያወቁት ወይም ደግሞ በዚህ ተረዱት እንጂ በሌላ በኩል ደግሞ ይሄ ሰው ይቅርታ ጠይቆ ነበረ። ይሄን ተግባር በመፈጸሙ ባለማወቅ ምክንያት ነው በማለት ይቅርታ ጠይቆ ነበር የሚሉ ወገኖች አሉ። እንግዲህ ይሄ ግለሰብ በአንድ አዲስ ምንጭ በተሰኘ የዩቲዩብ ቻናል ላይ ቀርቦ ይቅርታ የጠየቀበት ቀንጭብ ቪዲዮ አለ። ይሄን ቪዲዮ ተከታትለን ለተወሰኑ ደቂቃዎች ያክል ነው የሚሄደው፣ እንመለሳለን ማለት ነው። ጫውን እንዲታፈን ያደረጉት አንደኛ፣ ሁለተኛ ደግሞ ቢሮን ታሽጎ ነበር ግል ትምህርት ቤቶች ማህበር ቢሮ። እሱም ቢሮ እንዲታሸግ ክራይ እንዳይከፈል አድርጎ ቢሮ እንዲታሸግ ፐርፐዝሊ ነው ያደረጉት። ግል ትምህርት ቤቶች እንዳይጠናከሩ፣ ግል ትምህርት ቤቶች ከመንግስት ጋር እንዲጋጩ፣ የመንግስትን ፖሊሲ እንዳይደግፉ፣ የትምህርት ጥራት እንዳይጠበቅ የተደረገ ሸፍጥ ነው። ያን ላይ ነገሬው ኢንተርቪው አድርገኝ አልኩት። ግረኛው ቅሬታ ለማቅረብ ማለት ነው። ቅሬታ ለማቅረብ በኋላ ደወለልኝ አንድ ቀን። ያንን ኢሹ አላነሳም። እኔ መከላከያን ስለምወድ መከላከያ ስለማፈቅር አክቹዋሊ መከላከያ ልብስ ቲሸርቷ ነች። እንዳጋጣሚ ቲሸርት ቤት ስለነበረኝ መከላከያ ቲሸርት ኢትዮጵያን አርሚ የምትል ቲሸርት ለበስኩ። ከስር ጫማው ከሱቅ የተገዛ ነው። ቡራቡሬውም ከሱቅ የተገዛ ነው። መከላከያ አይደለም። ጃኬቱም ከሱቅ የተገዛ ነው። እንዳጋጣሚ ቲሸርቷ ብቻ ነች የመከላከያና ማች እንዲያረግ ነው የለበስኩት እንጂ የመከላከያን ህግ መከላከያን በተመለከተ ምናልባት እንግዲህ አንዳንድ ጊዜ ያለማወቅ ጉዳይ ሊኖር ይችላል። ያለማወቅ ደግሞ ከህግ ተጠያቂነት አያስጥልም ነው የሚለው። የመከላከያ ሰራዊት በቦርድ እንኳን ሲወጣ ተመቶ ሰነዶቹን ሲያስረክብ መጨረሻ ላይ ሙሉ ነገር ካጠናቀቀ በኋላ ልብሱን አስረክቦ ነው የሚወጣው በሲቪል። አሁን አንዳንድ ጊዜ የምንመለከታቸው አሉ። በሰልፍም በምንም ከህግ አግባብ ያውቁታል። ማንም ሰው ጡረታ ሲወጣም በክብር ሲሰናበትም አስረክቦ ነው የሚወጣውና ያ በሆነበት ሁኔታ ያ ነገር ተነስቷልና ያንን መልበሱስ ተገቢ ነው ወይ? ተገቢ አይደለም። መልበሱ ተገቢ አይደለም። አንዳንድ ጊዜ ሳታስተውል ዝም ብለህ የምታደርገው ነገር አለ። እኔ ዩዥዋሊ ቡራቡሬ ልብሶችን ለብሳለሁ አንዳንዴ ማለት ነው። ሰው ቡራቡሬ ልብስ ለብስ ማች የሆነ ቲሸርት ትፈልጋለህ። እኔ ቡራቡሬ የሆኑ ማት ቲሸርቶች አሉ። እንደ አጋጣሚ ያን ቀን ተገኘው እቺ መከላከያ ቲሸርት ነች። እንደ አጋጣሚ ቤት ቁጭ ብላ የተገኘችው። እሱም ደግሞ ሌላ ጥያቄ ጠይቀኛል ብዬ ነው እንጂ ጀስት እንደገባው ቲሸርቷ ላይ ፎከስ አደረገ። ገና ቀረጻው ሳይጀመር ማለት ነው። ለ10 ለ15 ደቂቃ ስለ መከላከያ ልብስ ነው የሚያወራ። አንተ ሰውዬ ኢንቴንሽን ምንድን ነው? እኔ እንደ ወታደር የኢትዮጵያ ወታደር ነኝ። በማንኛውም ጊዜ ማንኛውም ዜጋ የኢትዮጵያ ወታደር ነው። በማንኛውም ጊዜ መንግስት በሚያደርገው ጥሪ እንኳን ባረግ ገብቼ ባለኝ እውቀት ባለኝ እስኪ ፊት ለፊት የምፋለም ነኝ። አንዳንድ ጊዜ ብሽሽቅ ውስጥ ተገባለ። ለምሳሌ ፋኖ የሚባል ሁንካጭ ቡድን አለ፣ ጫካ አለ፣ በኦሮሚያም አለ። በትግራይ ትዕቢተኞች ቆሞ ቀሮች አሉ። ቲክቶክ ላይ ስትወጣ አንዳንድ ጊዜ እኔም ወታደር ነኝ እዋጋቸዋለሁ ለማለት መከላከያ ፋቲግ በሄደት አለ ወይ ደግሞ ከጓደኛም ቢሆን ተውሳምታ አርገ ትፎክርባቸዋለህ። ያ እሾም በሾለ ማጣት መነሻው አዎንታዊ ነው። አሁን ምንድነው አዎንታዊ ነው መነሻው። አንደኛ የህግ ጉዳይ አለ እዚህ ጋር ከህግ አግባብ አኳያ ህግ ሁልጊዜ ህግ ጠንካራ ነገር ነው። አንደኛ የህግ ጉዳይ ነው። ሁለተኛ
እዛ ላይ የተነሱት ነገሮችም ነበሩ። ያልተገቡ ባህሪያት የሚያስብሉ አይነት ነገሮች እዛ ላይ ተመልክቷል። ያ መከላከያው እንደምታውቀው የህይወት ዋጋ እየከፈለ ባለበት ሁኔታ ሌላው እንግዲህ ይህን ይመስላል አቶ አበባየሁ ደሜ ይቅርታ የጠየቀበት ቪዲዮ። እንግዲህ አሁን ጉዳዩን ራፓፕ ወይም ደግሞ ጠቅለል ስናደርገው የተክለ ሃይማኖት በቁጥጥር ስር መዋል፣ በሌላ በኩል የአቶ አበባየሁ ደሜም እንደዚሁ በተመሳሳይ ሁኔታ በቁጥጥር ስር መዋል በዩቲዩብ ቻናሉ ላይ ይነሳበት በእግረኛው ሚዲያ ላይ ይነሳበት የነበረውን ጥያቄ አሁን በግልጽ ወይም ደግሞ ፍንትው ባለመልኩ የሚያቀርብ ነው ብለው አንዳንድ ወገኖች ሀሳባቸውን የገለጹ ይገኛሉ። ይኸውም ተክለ ሃይማኖት እሰራዋለሁ የሚለውን የጋዜጠኝነት ሙያ በትክክልና በስነ ምግባር በተሞላበት መልኩ እንዲሰራው የሚገፋው ሊሆን ይችላል ወደፊት ከዚህ እስር ከወጣ በኋላ ብለው ሀሳባቸውን የሚገልጹ አሉ። አንዳንዶቹ ደግሞ አይ ይሄ አግባብነት የሌለው እስር ነው፣ ስለዚህ ለእስር መዳረግም አልነበረበትም፣ ስራውን በአግባቡ እየሰራ ነበር ብለው አስተያየቶቻቸውን የሚሰጡ አሉ ማለት ነው። እንግዲህ ተክለ ሃይማኖት በተለዋዋጩ ቀጠሮ ማለትም ሐምሌ 28 ቀን ቀርቦ ምን አይነት ሀሳቡን ይገልጻል፣ ምን አይነት ውሳኔስ ይተላለፋል የሚለውን አብረን የምናየው ይሆናል። ጉዳዩን እንከታተለዋለን ማለት ነው። ወደ አንድ ጉዳይ ስናልፍ እንግዲህ የትግራይ ወጣቶች ጉዳይ ቢሮ ኃላፊ ነው። የባይቶና ፓርቲ ውስጥ ምክትል ሊቀመንበር ነው። አቶ ኪዳነ አመነ ይባላል። አቶ ኪዳነ አመነ በዛሬው ዕለት በፌስቡክ ገጹ ላይ የጻፈው መልእክት በርካቶችን እያነጋገረ ይገኛል። ኪዳነ አመነ ምንድን ነው ያለው? የብልጽግና ስርዓት በምዕራብ ትግራይ በተፈጠረው ችግር ምክንያት አፈር ድሜ ይበላል፣ ወደ መቃብርም ይገባል። ምዕራብ ትግራይ የብልጽግና ዋነኛ መጥፊያው ነው ሲል ነው የጻፈው። እንግዲህ ምን ታስቧል በምዕራብ ትግራይ አቅጣጫ የሚለውን አብረን የምናየው ይሆናል። እንግዲህ ይሄ ያለ ምክንያት አይደለም የተጻፈው ብለን ነው የምንገምተው። ምክንያቱም እንግዲህ አቶ ኪዳነ ከፍተኛ አመራር ነው። ሁለተኛ ነገር ደግሞ ዲሞክራሲያዊ ማዕከላዊነት ተጠርንፎ የሚሰራው የህወሓት ቅርበት ያለው ሰው ነው። እንግዲህ አብረን የምናየው ይሆናል በየት በኩል ጦርነቱ ይጀመራል የሚለው ማለት ነው። ያው በዛሬው ዕለት እንግዲህ ጠቅላይ ሚኒስትር አብይ አህመድ ቃለ መጠይቅ እየሰጡ ነው። ይህን ቃለ መጠይቅ በተመለከተ በነገው ዕለት በሚኖረን ዘገባችን ላይ አንዳንድ ሀሳቦችን እንገልጻለን ማለት ነው። ለዛሬ በሌሎች ጉዳዮች ላይ እናተኩራለን። ወይዘሮ ፈትለወርቅ ገብረ እግዚአብሔር ይመጣሉ። ደግሞ እሳቸው እንደተናገሩት ከሆነ 8 እዝ የሚሆን የመከላከያ ሰራዊት የትግራይን ድንበር ጋር ተከማችቷል ሲሉ በዛሬው ዕለት በደቡብ ምስራቅ ዞን ተገኝተው በአንድ ህዝባዊ ስብሰባ ላይ በተሳተፉበት ወቅት ተናግረዋል። ኃላፊዋ በስብሰባው ስለ ፕሪቶሪያ ስምምነትና ስለ አሁናዊ ፖለቲካዊ ውጥረት ማብራሪያ ሰጥተዋል። ለ1000 ዓመታት ወርቃማ ታሪክ እየሰራን ህልውናችንን አስጠብቀናል፣ በፍጹም እዚህ ደርሰን አንሰበርም ብለዋል ተብሏል። ብልጽግና የትግራይን ህዝብ ለማጥፋት እየሰራ ነው የሚል መሬት ያረገጠ ክስ አቅርበዋል ተብሏል። ወይዘሮ ፈትለወርቅ ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው ሲሉ ተናግረዋል። የፕሪቶሪያን ስምምነት ስንፈርም የጦርነቱን አጥፊነትና የሰላምን ትርጉም ተረድተን ነው እንጂ ስምምነቱ ጉድለት የሌለው ሆኖ አይደለም ሲሉ የተናገሩት ከፍተኛ አመራሯ በሰላማዊ መንገድ የትግራይን መልሶ ማገገምና ግንባታ ለማስጀመር ፍትህና ተጠያቂነት እንዲረጋገጥ፣ የተሰደደውና የተፈናቀለው ህዝብ ወደ ቀዬው እንዲመለስ፣ ነፃ ያልወጣው ህዝብ ነፃ እንዲወጣ ተስፋ ተደርጎበት የተገባበት ነው ብለዋል። ቀጥለውም የፌዴራል መንግስት ከ8 በላይ የሰራዊት እዞችን ከ4 በላይ ሜካናይዝድ ክፍለ ሰራዊትንና ተጨማሪ አቅሞችን ወደ ትግራይ ድንበሮች አስጠግቶ ይገኛል በማለት ጠቅሰው እኛ ግን እንደ ህዝብ እስከሚያጠፋን አንጠብቅም አንፈቅድምም ሲሉ መናገራቸው እንግዲህ አመልክተዋል ማለት ነው። የኔ የዘገበው ድምፅ ወያኔ ነው። ወደ ዋግምራ በኩል ስንሄድ ደግሞ በዋግምራ በኩል እስካሁን ድረስ በታጣቂዎች በቁጥጥር ስር የዋለ አካባቢ አለ። ይኸውም የአበርገለ አካባቢ ነው። ወደ አበርገለ አካባቢ ታጣቂዎች አካባቢውን በቁጥጥር ስር አውለው በርካታ የአካባቢው ነዋሪዎች ተፈናቅለው ከአካባቢው እንዲሰደዱ ምክንያት ሆነዋል። ከዛም ይባስ ብሎ በአካባቢው ያሉ
ሰዎችን በእድሜ የገፉትን ወጣቶችንም የግዳጅ ወታደራዊ ምልመላ ሰለባ እንዲሆኑ እያደረጉ ይገኛል ሲሉ ክስ እየቀረበባቸው ነው። በሚያዝያ ወር 2018 ዓ.ም አጋማሽ ጀምሮ በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን ስር የሆኑ አበርገሌና ጻግብጂ ወረዳዎችን በኃይል በቁጥጥር ስር አውሏል የተባለለት የአገው ዲሞክራሲያዊ ንቅናቄ ወይም አዴን የተሰኘው የታጣቂዎች ኃይል በወረዳው እድሜያቸው ለውትድርናና ለሌሎችም ለውትድርና አገልግሎት ያልደረሱ ህጻናት ለወታደራዊ አገልግሎት በግዳጅ እየመለመለ ነው ሲሉ ነዋሪዎች ከሰዋል። እንደ ጀርመን ድምጽ ሬዲዮ ዘገባ ከሆነ የጻግብጂ ነዋሪ የሆኑትና ስማቸው ለቤተሰቦቻቸው ደህንነት ሲባል እንዳይጠቀስ የፈለጉ አስተያየት ሰጪ ከ14 ዓመት በላይ ያሉ ህጻናት ለውትድርና እየተመለመሉ ነው ሲሉ ተናግረዋል። በአካባቢው ያለው የግዳጅ ወታደራዊ ምልመላ ከህጻናት እስከ አዛውንት ድረስ ያካተተ ነው የሚሉት አስተያየት ሰጪ ትኩረት ያደረገውም ወንዶችን ነው ብለዋል። አዛውንቱንም ህጻናቱንም ለጦርነት ዝግጅት እያዘጋጀ ነው፣ አስገድዶ ነው ይህን እያደረገ ያለው። እምቢ ካልክ ግዴታ ነው፣ ተወደደ ተጠላም አይቀርልህም እያለ ነገሩን እያፋፋመ ይገኛል። ህጻናት ከ18 ዓመት በታች ያሉትን ነው እያፈሰ ያለው። ከ50 በላይ ከ60 በላይ ያሉትም አልቀሩም። ዞሮ ዞሮ ወንድ ከሆነ መታፈስ ነው በማለት ነው እንግዲህ የገለጹት። የአበርገሌ ወረዳ ነዋሪ የሆኑት አቶ ተመስገን ገብሩም የታጣቂዎቹ ከግዳጅ ውትድርና ምልመላ በተጨማሪ የቤት እንስሳት እህልና ገንዘብ እንዲያመጡ ነዋሪዎችን እያስገደዱ ይገኛሉ በማለትም ገልጸዋል። የፍየል ካለው ፍየል ይላቸዋል። ፍየል ከሌለ ደግሞ ወይ አንድ ኬሻ እህል ወይም ደግሞ ካልሆነ ደግሞ 4000 ብር ብለው አሁን ህዝቡ እየተሰቃየ ነው ያለው። ለሰራዊት አውጡ ብለው ነው በግዴታ እያስገደዱ ያሉት በማለት ተናግረዋል። የግዳጅ ወታደራዊ ምልመላ እና የንብረት ነጠቃን በመሸሽ በርካታ ወጣቶችም ወደ ሰቆጣ ከተማ መግባታቸውን አቶ ይግዛው ግርማ ተናግረዋል። በአካባቢው ያለው ችግር ተገቢውን ትኩረት አልተሰጠውም የሚሉት አቶ ታዘዘ መኮንን ችግሩን መቼ እንደሚፈታ ይጠይቃሉ። የጻግብጂ ወረዳ አስተዳዳሪ የሆኑት አቶ ንጉስ ደሳለኝ በበኩላቸው በወረዳው እድሜያቸው ለውትድርና ያልደረሱ ታዳጊዎች ለወታደራዊ አገልግሎት በታጣቂዎች በግዳጅ መወሰዳቸው እናውቃለን ይላሉ። በተመሳሳይም በአበርገሌ ወረዳ ያለውን ሁኔታ በተመለከተ የወረዳው አስተዳዳሪ የሆኑት አቶ ሚስነ በላይ ጋር በስልክ በተደጋጋሚ ቢደውሉም የዶይቼ ቬለ ጋዜጠኞች ሊያገኟቸው አልቻሉም። እንግዲህ በዋግ ኽምራና በትግራይ ክልል አዋሳኝ አካባቢዎች ላይ የሚንቀሳቀሰው የታጣቂ ኃይል እንግዲህ በዚህ መልኩ ወታደራዊ አፈሳ ልክ ህወሓት እንደሚፈጸመው እየፈጸመ እንደሚገኝ ነው የመረጃ ምንጮች ያመለከቱት። ወደ አምባሳደር ለገሰ ቱሉ ጽሁፍ እናልፋለን። አምባሳደር ለገሰ ቱሉ በጅቡቲ የኢትዮጵያ አምባሳደር ናቸው። በሰሜን ኢትዮጵያ ለተፈጠረው አውዳሚ ጦርነት መቋጫ የሆነው የፕሪቶሪያ ሰላም ስምምነት ትግበራን በተመለከተ የህወሓት እሳቸው ጽንፈኛ ያሏቸው አመራሮች እያራመዱት ያለው ፖለቲካዊ ትርክት የትግራይን ህዝብ ፍላጎት የረሳና የሰላም ሂደቱን አደጋ ላይ የጣለ መሆኑን የሚያብራራ ትችት አውጥተዋል። አምባሳደሩ ቲፒኤልኤፍስ ሬቶሪክ ኤንድ ኢትዮጵያስ ሪያሊቲ ኦን ዘ ግራውንድ ወይም ፖለቲክስ ፎርጌትስ ፒፕል በሚል ርዕስ በኒው አፍሪካን መጽሔት ድረገጽ ላይ በትላንትናው ዕለት ባሳተሙት ጽሁፍ ዘላቂ ሰላም ሊመጣ የሚችለው አካላት ከግልና ከፓርቲ ፍላጎት ይልቅ የዜጎችን ደህንነት ሲያስቀድሙ ብቻ መሆኑን ያስገንዝበዋል። አምባሳደሩ በጽሁፋቸው እንዳስመዘገቡት ከጦርነቱ በኋላ እጅግ አሳሳቢ ከሆኑት ጉዳዮች አንዱ የሀገር ውስጥ ተፈናቃዮችን ወደ ቀያቸው የመመለስ ስራ ነው። የፌዴራል መንግስት ተፈናቃዮች ያለምንም የፖለቲካ ቅድመ ሁኔታ እና መጓተት ወደ ቤታቸው ሊመለሱ ይገባል የሚል ጽኑ አቋም ቢኖረውም ህወሓቶች ግን የሰብአዊ እርዳታንና የተፈናቃዮችን ጉዳይ ካልተፈቱ የፖለቲካ አጀንዳዎቻቸው ጋር በማያያዝ የህዝቡን ስቃይ ለፖለቲካ መደራደሪያነት እያዋሉት መሆኑን ኮንነዋል። ቤተሰቦች በፖለቲካዊ ዲስኩር ብቻ ህይወታቸውን መልሰው ሊገነቡ አይችሉም ያሉት አምባሳደሩ በአከራካሪ ግዛቶች ዙሪያም የፌዴራል መንግስት ጉዳዩ በህገ መንግስታዊ ስርዓቱና በሰላም ስምምነቱ መሰረት እንዲፈታ ጥረት ቢያደርግም አመራሮቹ እነዚህን ተቋማዊ አሰራሮች ውድቅ በማድረግና የጊዜያዊ አስተዳደሩን ስልጣን ጥያቄ ውስጥ በማስገባት እንቅፋት እየፈጠሩ ይገኛሉ ብለዋል። የፕሪቶሪያ የስምምነት ህገ መንግስታዊና ዲሞክራሲያዊ አስተዳደርን ለመገንባት ምርጫ እንዲካሄድ ቢደነግም ህወሓቶች የፓርቲው
የውስጥ ፖለቲካዊ ልዩነቶች እስኪፈቱ በሚል ሰበብ ምርጫን ላልተወሰነ ጊዜ እንዲራዘም እያደረጉ መሆኑ ተገልጿል። በተጨማሪም የፌዴራል መንግስት የሃይማኖት አባቶች፣ የሀገር ሽማግሌዎችና የብሔራዊ ምክክር ኮሚሽን ያቀረቡትን የሽምግልናና የውይይት ጥሪዎች በተደጋጋሚ ውድቅ ማድረጋቸው የእርቅ ዕድሎችን እያጠበበው መምጣቱን አምባሳደር ለገሰ አመልክተዋል። ተቋማትን እያፈረሱ እና የሽግግር ፍትህ ስርዓቱን እየተቃወሙ በተመሳሳይ ጊዜ ፍትህ እንፈልጋለን ማለታቸውም ግልጽ የሆነ የተግባር ተቃርኖ ነው ሲሉ አንስተዋል። የሰላም ስምምነቱ ትጥቅ መፍታት፣ ከወታደራዊ መዋቅር መውጣትና ወደ ሰላማዊ ህይወት መቀላቀልን ዲዲአር ቅድሚያ ቢሰጥም አመራሮቹ ግን አሁንም ወታደራዊ ቅስቀሳ እያደረጉ ከባድ የጦር መሳሪያዎችን እየደበቁና ወጣቶችን በግዴታ እየመለመሉ መሆኑን እጅግ አሳሳቢ መሆኑን አምባሳደሩ ገልጸዋል። ከዓመታት የጦርነት ስቃይ በኋላ ወጣቶች ወደ ትምህርትና ስራ መመለስ ሲገባቸው ዳግም ለጦርነት መመልመላቸው ተቀባይነት የሌለው ተግባር ነው። ይህ ድርጊታቸው የአውሮፓ ህብረትንና በሰላም አደናቃፊዎች ላይ የቪዛ ማዕቀብ የጣለችውን አሜሪካን ጨምሮ ዓለም አቀፍ አጋሮችን ጭምር በእጅጉ አሳስቧል ሲሉ ነው አምባሳደሩ ያስታወሱት። የትግራይ ህዝብ ከዚህ በላይ ጦርነትና ስቃይ እንደማይገባው ያሳሰቡት አምባሳደር ለገሰ ቱሉ የፕሪቶሪያው ስምምነት ወደ ዘላቂ ሰላም መሸጋገሪያ ጠንካራ መሰረት መሆኑን አውቆ ማክበር እንደሚገባ አጽንኦት ሰጥተዋል። ዳግም ወደ ጦርነትና ወታደራዊ ፉክክር መግባት ትግራይን ብቻ ሳይሆን መላው ኢትዮጵያን አደጋ ላይ የሚጥል መሆኑን በማስጠንቀቅ ፖለቲከኞች የጥቃት ፖለቲካን ትተው ለኢትዮጵያ ህዝብ ሲሉ የዲሞክራሲያዊ ውድድር ፖለቲካን ሊመርጡ እንደሚገባ ነው አምባሳደሩ ጥሪያቸውን ያቀረቡት። ለዚህ ጽሁፍ እንግዲህ ምላሽ የሰጡት የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም ናቸው። አቶ ሚካኤል አስገዶም በዚህ የፌስቡክ ጽሁፋቸው እጅግ በጣም አምባሳደር ለገሰ ቱሉን በእጅጉ የወቀሰ አይነት ጽሁፍ ነው ያጋሩት። አቶ ሚካኤል እንዳጋሩት ከሆነ አንተን ብሎ ለትግራይ ህዝብ ተቆርቋሪ ግዛቱን በወረራ ተቆጣጥረ ተፈናቃዮች ወደ ቀያቸው እንዳይመለሱ ከልክለ 360 ዲግሪ በከበባ እንዲያልቅ እየሰራ የሀገሪቱ የጦር ኃይልን ወደ ትግራይ ድንበሮች አጓጉዘህ ጨርሰ ስታበቃ አዛ ይመስለህ አይንን ሳትገልጥ ዝንበል ላሞኝ የሚል መግለጫ ማውጣት ለትግራይ ህዝብ ያለህን ንቀት በድጋሚ የሚያመለክት እኩይ ተግባር ነው የሚል አይነት ጽሁፍ ነው ለአምባሳደር ለገሰ ቱሉ የጻፉት። እንግዲህ ይሄ ምልልስ ወዴት ያመራል የሚለውን አብረን የምናየው ይሆናል። በዛሬው ዕለት እንግዲህ የነበረን መረጃ ይሄን ይመስላል። ስለተከታተላችሁ እናመሰግናለን። መልካም ጊዜ። ሰብስክራይብ አድርጉን።